የመጀመሪያውን ፔጅ ፓስፖርቱንና ስልኳን ታሳየናለህ ወይ አሁንኑ? ይሄን መልስና ቀጥላለሁ። ጥያቄን ግን አልጨረስኩም። ከሌላ ሀገር እንኳን ሲመለስ አንድ ላይ ይከዳን ፋሚሊ ጋር እንኳን እንደዛ አይነት ነገር ተነግሯችሁ በጆሮአችሁ ነው አላመናችሁበትም። የተነገራችሁን ነገር አላሳመናችሁም። ለዛ ነገር ብላችሁ ሄዳችሁ ማርዳት አልፈለጋችሁም። ምንድነው ምክንያታችሁ? እስኪ ንገረኝ። ሳትፈራ ሚኪ ቅድምም እኮ ነው ለቅሶ ለምን አልደረሳችሁም ያልኩት እኮ ያመነ ሰው ነው ለቅሶ የሚደርሰው በሞቱን ያየ አስክሬን ያየ ሰው ነው። ስለዚህ እነሱም እንደኛ መሞቷን ስላላመኑ ነው ለቅሶ ያልደረሱት ብዬ ነው እኔ ማስበው እኮ እሱን እንዲመልሰው ነው አሱ እና ስልኳን ወደ ጥያቄው እንቀጥላለን። ሁላችሁም ሚውት እንዳታበሩ አንዴ በእናታችሁ። ፊትም በጀርባው ነው የምታሳየን ስልኩ ስታሳየን። ቻርጅ ሆኖ ከሆነ ደግሞ ክፈተውና እንትኑን ፓስዋርዱን ታሳየናለህ ማለት ነው። ቻርጅ አድርገው ከሆነ ሚውት አብራና ቁጭ በል። ሚውት አብራ የገጠር ልጅ አንዴ። እሺ አይዞህ አትጨናነቅ፣ ምንም ችግር የለው ወንድሜ። እንዳሳየህን ቴንክ ዩ የገጠር ልጅ በጣም ነው የማመሰግነው በነገራችን ላይ። ኦኬ ያለው ነው በተስፋ ያለው ማለት ነው። ይኸው ከሻፍ ሲገልብጠው ከጀርባ ስልኩን ከጀርባ ቀጥ አድርገህ ያዘው። እንደሱ አድርገህ ገልብጠው ስልኩን አንዴ ይክፈተውና ሲም ካርዱን ያውጣል። ለህር ነው ሆልድ ኦን አቡ። እስኪ ቀዩን ተጫነውና አብራው እስኪ ስልኩን ካሜራውን ብታዞረው እኮ ይቀልክ ነበር። ካሜራ ማዞር አችልም። ፍሊፕ ካሜራ አታውቅም? ማዞር ወደ ኋላ 3 ነጥብ ነክተህ ካሜራውን ወደኋላ ስልክ ማንሻ መሰለኝ በቀኝ እሱ ግሪኑን ምልክት ንካው። ልንገርህ የቪዲዮ ምልክቱን ስነካው የካሜራ እንደዚህ መገልበጫ አለች። የቪዲዮ ምልክቱን ስነካው ማለት ነው። ለመጨረሻ ጊዜ መቼ ነበር ቻርጅ አደረከው? እሱን ስልክ በእጅ ያዝከው? እኔ አንድ ምናገር አላደረከውም። ፓስፖርቷን አምጣው እስኪ ሲም ካርዱን ያውጣው። ሚኪ አትዘለን። ሲም ካርዱን ያውጣው። ስልኩን ድንጋይ ላይ ያስደግፈው። ነገሰ ስልኩን ማለት ነው። እንደሱ እንደሆነ ድንጋይ ላይ ያስደግፈው። ካሜራው እንደሱ ከሆነ እንደሱ እንደሆነ ድንጋይ የሆነ ድንጋይ ላይ ያስደግፈው ወይ እንጨቱ ጋር እንደሱ አዙራ ማለት ነው። አቧን ተሰራህ። እሺ አሁን አሳየን። አሁን ሲሙን አውጣው እስኪ አውጣው። ሲም ካርዱን አውጣው። በእጅህ ላይ የገባበትን ስልክ እኮ ካሜራው እንደዚህ ፊት ለፊት እንደሆነ ቁጭ አድርገው እሱ ድንጋው ላይ ባትሪው የሚበራበት ጋር ማለት ነው። ስልኩን ካሜራው እንደዚህ ግልብጥ እንዳለ እንደሱ ዝም ብለህ ፊቱ ወደዚህ እንዲሆን አድርገህ እንደሱ አድርገህ አታየው። አሁን በሁለት እጅ ክፈቱ። አቡ ስራ እየሰራ መብራት ያለበት ሞባይል ከካሜራው ጀርባ ያደርጉ። አይ ቲንክ ወደ ታች ሳብ መሰለኝ የምታደርገው። ከፈትከው? ኦኬ ሲሙን አወጣው። ሲም ካርዱን ያወጣው ባትሪውን መሰለኝ። ሲሙን አውጣው እስኪ ይታያል። ሲም ካርዷን እሷ ነጯ ሲም ካርድ ነች ወይስ ምንድነው? ሲም ካርዷን አውጥተህ እንደዚህ እጅግ መዳፍክ ላይ አድርገህ አሳይኝ። ኦኬ አውጣውና እጅ ላይ አድርገው አንተ ሲም ካርድ መዳፍ ላይ እንደዚህ አድርገህ ኦኬ አውጥተዋል። ታያለ? አዎ ይታያል። ማለት ስሙን ለማየት ነበር። ስም እኮ ሲም ካርዷ ስም ይላቱ። ሲም ካርዱ ምንድነው? አንተ ጋር ምን ይላል? ሞባይል ነው ያለው? ምንም የለው ማለት የሳውዲ ሲም ካርድ ነው ነው እንደዚህ ያለው። ቆይ ሞባይል እስኪ የሚለውና የሳውዲ ነው አንብብልን እስኪ። ሞባይል ነው ስም የለውም። ያኔ ሞባይል መሆኑ ያኔ በሸሪካው አንተ ነው ምልክት በምልክት ነው የሚታየው። ሰው አለ
ያንተ እንትን አለው። ትንሽ እጅክን ከፍ አድርገው፣ ከካሜራ ውጪ ነቅ። ትንሽ እጅክን ከፍ አድርገው፣ አይታየንም። እንደዚህ እጅክን ከፍ አድርገው፣ ያ እንደሱ። ከዛ ትንሽ ካሜራ ቀረብ ቀረብ። አሁንስ አይታይም። የኢትዮጵያ ሲም ካርዱን ፎቶ አንስተህ መላክ ትችላለህ? እሺ ካነሳለኝ አሁን ሳይሆን የተመቻቸ ቦታ ላይ ስትሆን ሲም ካርዱ መስለኝም ያን ያሮየ ነው። ምንም የሚታይ ነገር የለውም። ስምም ምኑም የት ሀገር ሲም ካርድ እንደሆነ እንኳን ማየት አይቻልም እኮ። እሱን እኮ ነው የምልህ። ለማየት ትንሽ ቀረብ ቢያደርገውና ማየት ብንችል እስኪ ነው እንትን ሪፍሌክት የሚያደርገው ሳይሆን ፓስፖርቱ ላይ ወደ ላይ ትንሽ ገባ ብሎ ወደ ጨለማው ትንሽ ከፍ ትንሽ እንጂ ከፍ ወደ ላይ ከፍ ብታደርገው ከሚያንጸባርቀው ይርቅና ለኛ ስሙ ይታየን ነበር። የሲም ካርዱ ስም እሱ ነበረ። ካሜራው ስላልዞረ እኮ ነው ሀቢባ እኮ ፍሊፕ እንዲያደርግ እየነገርኩት እኮ ነው። 3 ነጠብጣቧን ነክተክ የካሜራዋን ምልክት ይኸውልህ እንዴት መሰለህ ነው ይህቺኛው እሷን ንካና ከዛ ሴቭ ታደርገዋለህ ታች ቀዩን። አሌክስ የመጀመሪያውን አላየም። ድገምለት። ብሬክስ ይቅርታ ድገምለት። ይኸውልህ ይቺን ትታያለህ። ይቺ ሁለተኛው እዚህ መጀመሪያ 1 2 3 4 አሏ። ምን ራስህን ስትነካ እኮ ነው። ራስህን ስትነካ ጀምሮ አሳየዋ ብሬክስ። ቪዲዮውን ስትነካ እስኪ አሁን ሲም ካርዷን ብቻ ጠጋ አድርጋትኝ ለማየት እንሞክር። ታያለህ? አይ ጨልሟል፣ አልታየም። ካሜራውን ጠረግ አድርገውና እጅ ላይ አድርገው ሲም ካርዱን ማለት ነው። አሁን አልታየም። ነገሰ ምን እናደርጋለን መሰለህ? አሁን ሲም ካርድ መሆኑ ብቻ ነው የሚለየው እንጂ ውስጡ ላይ ጽሁፉ ምናምን አይታየን። ኢቭን ራሱ ጎልደን ከለሯ እንኳን አትታየንም። አሁን እንዲህ እናደርጋለን። የሷ ቤተሰቦች መጥተው ፓስፖርቱንና ስልኳን መውሰድ ይፈልጋሉ። የት ቦታ ነው ሊያሳይ ነው። የት ቦታ ነው ልትሰጣቸው የምትችለው አንተ? ችግር የለም እሰጣቸዋለሁ። የምትገናኙበትን ቦታ ተደዋውላችሁ ትሰጣቸዋለህ? ችግር የለም። ኦኬ ፓስፖርቱን አሁን የመጀመሪያ ፔጁን የሷ ፎቶግራፊ ያለበትን አሳየን ገልጠህ ፓስፖርቱን። መታወቂያ ነው። ኦኬ መታወቂያ ካርድ። እሺ ፓስፖርቱ ላይ ያለውን ፎቶዋን ገለጥ አድርገህ ብችል በሁለት እጅ ይዘህ ብታሳየን ጥሩ ነበር። ከካሜራው እየወጣህ ነው። መሀል ላይ ሆን ፕሊዝ። ኦኬ አሁን እሱን አንሳውና አትውጣ፣ አታፍጥ ነው። ቀስ ብለህ ከካሜራ ወጥተሃል። የራሱ የስልኩ ጥላ እየጣለበት ነው። ፓስፖርቱ ላይ ትንሽ ራቅ አድርገው። መዞር እኮ ነው ካሜራው ያልተመቸው። አሁን የትም አይመችም፣ ይንቀሳቀስበታል። እስኪ ትንሽ ጠጋ። አሁን ጥሩ ላይ ነበርክ። ጠጋ እስኪ ወደ ስሟ ለማየት ካሜራው ቢዞር ኖሮ በጣም ጥሩ ነበር። በጣም ወጣ ወንድሜ። አይታይም፣ ርቋል። ቆይ
ካሜራው አልዞረለትም እስካሁን አይደለ? አልዞረም። ዞሯል። ከዞረ እኮ ፍላሽም ከበራለ ፍላሽ መብራት ይችላል። ጠዋት ሲነጋ ማሳየት ይችላል። አሁን ማለቱን ካረጋገጠ እየታየ አይደለም ወንድሜ። ይባስ ይጨለማል። ወደ ሰማይ ወደ ላይ ከፍ አድርገው፣ እጅህ ከፍ አድርገው ወደ ላይ። ያንተ ጥላ ያረፈበት ስለሆነ ነው የማይታየው። ያ አይ ቲንክ ካሜራውም ቆሽሿል መሰለኝና እንዲህ እናድርግ። ብሬክስ ምን መሰለህ፣ ሌሎችም ጥያቄዎች እንዲመልስልን አሁን በዚህ ሊታይ ስለማይችል ጠዋት ላይ በቪዲዮ ወይ የሆነ ሰው ጋር ተደዋውለው ወይም ደግሞ በላይ ቢምጣና አንድ ሰው አስገብቶትኝ ያሳይ አይመስልህም? ሌሎችን ጥያቄዎችን እንጠይቀው። ከዛ ደግሞ ይሄንን ስልክና ፓስፖርት ለቤተሰቦቿ መቼ እንደሚሰጥልን እዚህ ቃል ይገባልንና የሆነ ቦታ ተገናኝተው ፓስፖርቱና ስልኩን ኢሚዲየትሊ ለቤተሰቦቹ ማስረከብ አለበት ብዬ አስባለሁ። ቅልቦች ምን ይመስላል? እኔም በዚህ ነው የምስማማው። ቤተሰቦቿም የሚፈልጉት እሱን ነው። እንደ ማስረጃ ስለሚፈልጉት መታወቂያዋ፣ ፓስፖርቷ፣ ስልኳ የእሷ መሆኑንም መጠየቅ ይፈልጋሉ። ቅድም ካለፈኝ ውስጥ ብጠይቅ እንደምትፈቅዱልኝ ከሆነ መሞቷን የሰሙበትና የመሞቷ ቦታውና የነሱ መሀል ያለው ርቀትን ማወቅ እንደው ምን እንትን እንዳሉ እኔ የሚል እንኳን ፍላጎት አስክሬኗን ለቤተሰብ መርዳት የሚለውን እነሱ ስላሉ ነው እኔ ያምንችበት ወይም እዚህ ጋር ሲጠይቁ የነበሩ መኖሯን እንግዲህ ብዙ ምልክቶች እየታዩ ነው በተለያዩ ቪዲዮዎች ማህበራዊ ሚዲያ ላይ የሚዘዋወረው። እነሱ የሰሙበት ርቀት እና እሷ ሞተች ይባል የቀበርናትስ ያሉት ቀጥታ የሰሙት ነገር አለ ወይ? ይህንን ደፍረው እኛ ጋር መጥተው እንዲህ ብለው በድፍረት ለመናገር ያስደፈራቸው ነገር ምንድን ነው የሚለው መለየት ስለፈለኩኝ ነው። ለዛም የራሴ ምክንያት ደግሞ አለኝ። በኋላ ላይ አነሳዎችን ይሆናል፣ ግን የእሱን ስሜት ወይንም የእሱን ምላሽ ማወቅ ስለፈለኩኝ ነው ጥያቄ። ያ እሱ ነው። ሁለተኛ ጠዋት ላይ በሆነ ሰው ላይ ገብቶ ወይ በሀቡ ወይ በአቡፋኖ ቤት አሁን ያሳየንን ሲም ካርድ እና ፓስፖርት ያሳየናል ለቤተሰቦቿ ከማድረሱ በፊት ቢከዝ አሁን ማየት ስላልቻልን ጨለማ ስለሆነ ሲም ካርዱ የማን እንደሆነ ስለማናውቅ አሁን ገብተዋል አይደለ? እሱን ያሳየናል። ያለበትም ድረስ ሂደው ምናልባት እሱ ያለበትም ድረስ ቤተሰቦቿ መጥተው መውሰድ ስለሚችሉ ከኔ ጋርም ኮንታክት እያደረግን ስለሆነ ያንንም ማመቻቸት የምንችልበት ሁኔታ ቢፈጠር እሱን እንግዲህ እንነጋገራለን ምን መሆን እንዳለበት። አሁን ይሰማሃል ነገሰ? ይሰማል። ኦኬ አሁን ምን ታደርጋለህ? ጠዋት አቡፋኖ ቤት መተህ አሁን እንዳሳየህን ቪዲዮውን ከፍተህ ፓስፖርቱና ሲም ካርዱን ታሳየናለህ። ፍቃደኛ ነህ? ደውሉበት። ሳየው ራሱን ለመደበቅ እየታገለ ነው ላለመታየት። ለምንድን ነው? ኦልሬዲ በቪዲዮ የሚታወቅ ልጅ ነው። ቪዲዮ መልኩ ምኑ የገጠር ልጅ ጋር አለ። ይሄን መጀመሪያ ያለው ያኛው ልጅ ከወጣ ነው ያለው። ፎቶ አሳየ ነው የዛኛው ልጅ። ስለዚህ ለምን ይሄን ያህል የሚጨነቀው ነው ያልገባኝም። እና ራሱን ቢያሳየን ጥሩ ነው። አለበለዚያ ይሄ ሰውዬ ሌላ ቦታ ነው። እኛም አልገባን። ሁለተኛ ይሄ ሰውዬ ራሱ ለቤተሰብ ስልክና ፓስፖርቱን መስጠቱን እርግጠኛ ለመሆን እሱን ነገ በአቡፋኖ ቤት መቶ ሲም ካርዱና ፓስፖርት ሆላው ሚኩ ግደለም ችግር የለው የት ላይ እንደምናየው እነግርሃለሁ። አሁን አቡፋኖ ቤት ሲከፍት ጧት በእናንተ ሲነጋጋ በላይ በመጥተክ አሁን እንዳሳየህን ታሳየናለህ። ችግር የለም አሳያችኋለሁ። ቴንኪው። ከዛ ደግሞ ሲም ካርዷና ፓስፖርቷን አንተ ነህ ለአባቷ በእጅ ባንተ እጅ የምትሰጠው ወይስ በሌላ መልእክተኛ ነው ልትሰጠው ያሰብከው? እንዴት ነው ያሰብከው? ችግር የለም በፈለገው ሰጣለኝ። ኖ አንተ እሳቸውማ ያሉቱ የልጅን ፓስፖርትና ሲም ካርድ መስታወቂያዋን የያዘው ልጅ መጥቶ በእጅ እንዲያስረክበው ብለዋል። እና እሱን የምንፈልገው እኛ አንተን ነው እንጂ በሁለተኛ ወገን እቃዋ እንዲሰጥ አንፈልግም፣ እኛ ስለማንፈቅድ ማለት ነው። የሚገርማችሁ ከ9 አብሯት ከነበሩት ውስጥ የገጠር ልጅም ትናንት አንስቼልን ነበረ። ሽሙዬ አሊ ነው አሊ የሚባለውን ብቻ እንዳገኙት እሱንም ፈልገው ቤቱ ድረስ እንደሄዱና እንደው በቃ ያለውን ነው የወለደ አንጀትም ስለሆነ እንትን ያሉት እሱ ብቻ ነውና እናንተ ብዙ እነሱን
ለምንድን ነው የምትሸሹት? አሁን ተባባሪ ናችሁ። ይሄ እውነት እንዲወጣ ዋጋ እየከፈላችሁ ቁጭ ብላችሁ ከኛ ጋር የምንጠይቀውንም በትህትና እየመለሳችሁልን ያላችሁትና እነሱን ለማግኘት ለምንድን ነው የምትሸሹት? አይሸሹም። ተስፍዬ እናወራለን። አይሸሹም። ጠዋትም ሲሰጡ ያዩት ሆላ ግደለም ያያሉ። ጠዋት አባትየው ይጠይቋቸዋል። ለምንድን ነው ሲም ካርድና መታወቂያዋን እስካሁን ለእኔ መተህ ያልሰጠኸኝ? ምንን የፈራኸው ምናምን ብለው ይጠይቋቸዋል።